ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት አመሻችሁልኝ? ጨረቃዎቻችን ድምቅ ብለው በጣም እያሰብን ነበር። ያው ቅመምዬ ማታ ላይ እንዳያችሁት እንግዲህ ቻው ሳትለን ነበረ ሄደችው ማለት ነው። ትንሽ አመም አድርጓት እና እሷን ለማየት በቃ እንዴት ነው ያሉበት ሁኔታ ምናምን። ብሩኬም ያው የተለመደው እንግዲህ ጨጓራ በሽታው እያመመው ነበረ ምናምን እና ብዙ ጨረቃ ፋሚሊ እያሰበ ነበረ እንዴት ሆነው ይሆን ምናምን ስቶሪ ላይ ምናምን ደግሞ አደርጋለሁ ብሎ ነበረ እና ብሩኬ ስንት ጊዜ እኔ ራሱ እንዳየው ስቶሪው ምናምን ሂጄ ማለት ነው የምር እና ግን አልሐምዱሊላህ ያው ስላልተመቻቸላቸውም ይሆናል ማለት ነውና ቅመምዬም ተናግራለች። እንግዲህ በሌሊት ሆስፒታል ወስዷት ነበረ ማለት ነው። ጧት ነው እንግዲህ የቪዲዮ የተቀረጸው። ከዛ ከሆስፒታል ከተመለሰች በኋላ ምናምን እያለች ነበር እንግዲህ እንደሰማችኋት ማለት ነውና ሀይሚዬ የኔ ቆንጆ የኛ ልዕልት የብሩኬ አበባ የኔ ውድ እና እንኳንም እንደዚህ ስቀሽ ደህና ሆነሽ አየንሽ እና አልሐምዱሊላህ በጣም ደስ ብሎኛል። የምሬን ነው እንደዚህ ጥሩ ሁኔታ ላይ ሆና በማየቴ ማለት ነው። እና ሁልጊዜም ሳቂልን፣ ሁልጊዜም ተደሰችልን፣ ሁልጊዜም ከፍ በይልን የኔ ቆንጆ። ጥላትሽ ይታመም፣ ሆ ጥላትሽ ይታመም። በክፉ የሚያይሽ ክፉ ነገር የሚያስብ ካለ ልቦና ይስጠው። ከዛ ካለፈ ደግሞ ለራሱ ያደርግለት። ማንም ሰው ማለት ነው ለሰው ልጅ የሆነ መጥፎ ነገር የሚመኝ ለሰው ልጅ ህመምን በቃ አይደለ መጥፎ ነገሮችን የሚመኝ ሰው ለራሱ ነው የሚሆነው ውዶቼ። ሰው ላይ የሆነ መጥፎ ነገር በምንጠቁም ሰዓት ራሳችንን እየገደልን ነው የምንሄደው። የሚዲያ ሰው ስትሆኑ ያው የታወቀ ነው። ጥላት አለ፣ ወዳጅ አለ ምናምን። ብዙ እንደሚወዳችሁ ሁሉ አንዳንድ ጥላት አይጠፋም። ቅመምዬም ተናግረዋለች ማለት በቃ የሆነ ብዙ ወዳጆች አሉን፣ ግን ደግሞ ከዛ መሀል ውስጥ ደግሞ አንዳንድ ሰርጎ ገቦች አሉ ጥላቻቸውን የሚያስፋፉ አይነት ነገር እያለች ነበርና እውነት ነው። ወዳጅ መስለው ግን ጥላት የሆኑ ሰዎች አሉ። እነዛን ደግሞ ፈጣሪ ልቦና ይስጣቸው። ልቦና ካልሰጣቸው ደግሞ ጊዜ ያስተምራቸዋል፣ ወይም ደግሞ ከፍታቸውን እያዩ ይቃጠላሉ ማለት ነው። የሀይሚዬና የብሩኬን እና ብሩኬን ደግሞ ያው ወደ ውጭ ወጣ ብሎ ፕሮግራም እንዳለው አይነት ነገር እያለች እያወራች ነበር ማለት ነው። ሙሽዬም ደግሞ ደውላ የት ነው እያመሸ ነው ተብሎ ተነግሮኛል አይነት ነገር እያለቻት ነበር ማለት ነው። እንግዲህ እኔ እቆጣጠረዋለሁ እኔ ሚስቱ እያለሁ ብላታለች ማለት ነው ለሙሽዬ። ብሩኬ ደግሞ ልታጣራ ይሆናል እንጂ እንደዚህ የሚላት ሰው የለም በእርግጠኝነት ምናምን እያለ ነበር እና እንደሚልም አይጠፋም። ብሩኬ የሶሻል ሚዲያ ሰው አይደላችሁ? የሆነ ነገርማ የሚያቀራቅር አይጠፋም የሚያቀሳስር ማለት ነው። እና ብቻ ግን የእናንተ መተዋወቅ በቂ ነው ማለት ነው። አያቸው አይደለ? ቅመምዬ ቢሄድም ብሩኬ ለቁም ነገር ነው የሆነ ነገር አድርጎ ያው ቁም ነገር አድርጎ ነው የሚመለሰው እንጂ የትም አይሄድም አይነት ነገር እያለች እያወራች ነበር። ይሄ የሚያሳየው ምንድን ነው? ምን ያክል እንደሚተማመኑ። ከዛ ደግሞ እያንዳንዱ ነገር የሚያደርጉትን ነገር እየተመካከሩ ምናምን ስለሆነ የሚያደርጉት ለሀይሚዬ ሳያሳውቃት የትም አይሄድም ምናምን። ገባችሁ አይደለ? ስለዚህ እንደዚህ ነው። በዚህ ልክ ነው እንግዲህ ከተረዳችሁ ማለት ነው። እናንተ እንደሆነ የሆነ ነገር ኮሽ ባለ ቁጥር ወይም ደግሞ ስራ በጀመሩ ቁጥር የአሁኑን ፍቅራቸው ወይም ደግሞ ያለፈውን ብዙ ጊዜያቶችን አታስታውሱም፣ ውሃ ትደፉበታላችሁ እና እነሱስ እሺ ለስራው ድምቀት ምናምን እያሉ ሊሆን ይችላል አንዳንድ ነገሮችን የሚጣጣሉት። ግን ደግሞ እኛ ደግሞ ቆም ብለን ማሰብ መቻል አለብን። ሁልጊዜ ምናምን አንድ አይነት መሆን የለብንም። ካለፈው መማር ምናምን መቻል አለብን ማለት ነው። እና ምን ያክል እንደሚተሳሰቡ፣ ምን ያክል እንደሚተዋወቁ፣ ምን ያክል እንደሚተማመኑ፣ እንደሚረዳዱ ያሳያል። ብዙ ጊዜ አሳይተውናል። ገባችሁ አይደለና ብሩኬም እንግዲህ ስጦታ ገዝቶላት ከዛ ደግሞ ጽፎላት ምናምን የሆነች ነገር እሱን ነገር ግን ያው እንግዲህ ሚስጥር ነው ተብሏል እና እንግዲህ ቅመምዬ ለብቻ ነው የምታነበው ማለት ነው። የግል ነገር የግል ነው። ፐርሰናል የሆነ ነገር ለሚዲያ ላይ አይወጣም። አያችሁ አይደለ? ፐርሰናል የሆነ ነገር ፐርሰናል ነው በቃ። የግላችሁ የሆነ ነገር ሚዲያ ላይ መውጣት የለበትም በቃ። ግን ደግሞ ለሰው ተደራሽነት ቢኖረው ብለው የሚያስቡትን ነገር ደግሞ ለሰው እንትን ይሉታል ማለት ነው። ምክንያቱም ትምህርትም ሊሆን ይችላል ብለው ስለሚያስቡም ጭምር ማለት ነው። ገባቸው አይደለ? ግን የግላቸው ነገር የግላቸው ነው አለቀ። እና ሀይሚዬ ምን አለች? ሚስጥር በአራት ይከፈላል ምናምን እያለች ነበረ። እውነት ነው። የሀገር ሚስጥር፣ የቤተሰብ ሚስጥር፣ የጓደኛ ሚስጥር፣ የግል ሚስጥር ነው አይደለ? እንደዚህ ነው። አይዶን ነው ብቻ እንደዛ ነው መሆን ያለበት።
እና ሲመጣ በጥያቄ አፋጠዋለሁ ምናምን ነገር እያለች ነበርና አንዳንድ ሰዎች ደግሞ እንደዚህ ስል እንዳይደብራችሁ በቃ እኔ ሳፋጠው የስነህ ምናምን ነገር እያልኩ ጥያቄ ካበዛሁበት እንዳይደብራችሁ አይነት ነገር እያለች ነበርና አንዳንድ ሰዎችም ደግሞ ቆንጆ ልጅ ወዳ ምናምን እያላችሁ የምትተርቡ ሰዎችም እንዳላችሁ እንግዲህ እያየች ነው። ሁሉ ነገር እኮ ያያሉ ውዶቼ። ብሩክ የሚያያል ቅመምዬም ታያለች። ግን በቃ ስለሚያልፉት ነው ገባችሁ? ምንም ነገር ሲባሉ ቦታ አይሰጡትም። ምክንያቱም የሶሻል ሚዲያ ሰው ስለሆኑ ማለት ነው። ከሚጠላቸው ይልቅ የሚወዳቸው በጣም ብዙ ነፍ ሰዎች ስላሉ ይሰራሉ። ጥላትም ደግሞ ያበረታል፣ ያጀግናቸዋል፣ ያበረታታል ምናምን። አንዳንዴ እኮ ጥላት ይኑር ይባላል አይደለ? ስለሚያበረታታ ነው፣ ስለሚያጃግናችሁ ነው ገባችሁ? በቃ ወደፊታችሁን ታስባላችሁ ምናምን፣ በቃ ደራ እልክ ይይዛችኋል ምናምን ነገር ገባችሁ? በዛን ሰዓት እናንተ እየጠነከራችሁ እየበረታችሁ ነው የምትሄዱት ማለት ነው። እና ቆንጆ ስለሆንኩ ነው ቆንጆ ባል የሰጠኝ ይታደሉታል እንጂ አይታገሉትም። ለእኔ ስጦታዬ ነው ሁሉ ነገር አሟልቶ የሰጠው ሸበላ ቆንጅዬ ባል ስላለኝ በጣም አመሰግናለሁ ፈጣሪን ብላለች ማለት ነው። እና እውነት ነው ይታደሉታል እንጂ አይታገሉትም። በትግል የሚሆን ነገር የለም፣ ሲሰጥ ነው ከላይ። ስለዚህ እንዲሰጣችሁ ደግሞ እናንተ ንጹህ ልብና ጥሩ አስተሳሰብ ሊኖራችሁ ይገባል ማለት ነው። ይሄ የሰውን አለማየት፣ የሰውን አለመመኘት፣ ምቀኛ አለመሆን፣ ለሰው ክፉ አለማሰብ፣ በቃ አለ አይደለ ራሳችሁ ላይ ብቻ ትኩረት ማድረግ ምናምን፣ ያን ነገር ስታደርጉ ፈጣሪ ይሰጣችኋል እናንተም። እና በተቻለን አቅም እንደዚህ አይነት ሰው ለመሆን መጣር ነው፣ ራሳችንን ላይ መስራት ገባችሁ? ራሳችን ላይ መስራት ስንችል ስህተታችንን እናረማለን፣ ለሰዎች ክፉ አናስብም፣ መልካም አስተሳሰብ ጥሩ አስተሳሰብ ይኖረናል ምናምን። ከዛም በኋላ በቃ እንዴት ነው የምር ሁሉም ሰው ራሱ ላይ ቢሰራ ማለት ነው በቃ አገራችን ተለውጣ ነበር። የሰለጠነ አእምሮ ነበር ያለን ገባችሁ? ግን አሁን የልብስ አራዳ እንጂ የአእምሮ አራዳ የለም በዚህ ሰዓት። አእምሮ የተበላሸ ግን ደግሞ የልብስ አራዳ። ልብሱም ራሱ አሁን እኮ አለባበስ ሁሉ እየጠፋብን ነው። እና ወዶችዬ ንጹህ አእምሮ ይስጠን፣ መልካም ሰዎች ያድርገን። በቃ አለ አይደለ ምን እንደምል አላቅም። ብቻ ፈጣሪ ለኛ ያዘጋጀውን ነገር ለኛ አለ፣ ማንም አይወስድብንም። ብቻ ግን ለሰዎች መልካም ነገር ለማሰብ መሞከር። በቃ ሁል ጊዜ አሁን የምናየው ሶሻል ሚዲያ ላይ ስለ ሰው ህይወት የሚያወራ ሰው ብቻ ነው በቃ ያለው፣ ስለ ሰው ህይወት። እኔ እንጃ አንዳንዴ ይገርመኛል። ስራ ላይም ሆኖ ስለ ሰው ነው የሚያወራው፣ የትም ሆኖ ስለ ሰው ነው። እና ፈጣሪ ያውጣን ከእንደዚህ አይነት ነገር፣ የምሬን ነው። እና ይታደሉታል እንጂ አይታገሉትም የሚባለው ነገር በጣም ትክክል ነው። በቃ ስለታገልን ብቻ የሚሆን ነገር የለም። በእርግጥ መጣር ስበብ ማድረስ ግድ ነው፣ ግን ደግሞ ያ ብቻ በቂ አይደለም። ያው አላህ ደግሞ እሱ የፈቀደውን ነው የሚሰጣችሁ ገባችሁ? እኛ ያሰብነውን ብቻ ሁልጊዜ ሊሰጠን አይችልም። እኛ ያሰብነውን የሚሰጠን እሱ ከበፊትም ያዘጋጀልን ነገር ስለሆነ ነው። እና ደግሞ ያው ተስፋ ባለመቁረጥ በንጹህ ልብ ከለመን ዱዓ ካደረግን ጸሎት ካደረግን የተመኘነውን ሁሉ ይሰጠናል ማለት ነው አላህ። እና የተመኛችሁትን የተመኘነውን ሁሉ ይስጠን ማለት ነው። እንደ ብሩክ አለማየሁ እንደ እናት እንደ ሁሉም ነገር እንደ ወንድም እንደ ባል እንደ ሁሉም ነገር የሚሆን ጨዋ ወንድ ይስጠን። የምሬን ነው። ትናንትና እንዴት ሲያማት እንዴት እንዳሰበ ምናምን እንዴት እንደተጨነቀ ሁላ ምናምን ጽፌልሻለሁ ሲላት ነበር ማለት ነው። ይሄ ነው ፍቅር ማለት በቃ ንጹህ ፍቅር ያለው ልጅ፣ ጨዋ ልጅ፣ በቃ ፍቅሩን ሳይሳስት የሚሰጥ መልከ መልካም ልጅ፣ ሁሉን አሟልቶ የሰጠው የሙሽዬ ሸበላ የቅመሜ ጠንበለል የኔ ጠንበለል ብሏታልና ቅመምዬ ደግሞ የኔ ጠንበለል ትለዋለች እሱ ማለት ነው። ስለዚህ ፍቅር ምን ሆነ ማለት ነው? ቤቱን ሰራ ይባላል ማለት ነው። ገባችሁ አይደለና? የኔ ጠንበለል ፈጣሪ ማርሽ ብሎ ሸር አድርጎላታል ማለት ነው። አሜን አሜን ብለናል። ሁለታችሁንም አላህ ይጠብቃችሁ ከክፉ ነገሮች ሁሉ፣ ጤናችሁን አብዝቶ ይስጣችሁ። ከምንም በላይ ለሰው ልጅ ጤና ነውና ጤናችሁን ይስጣችሁ፣ ክፉ አይንካብን። ደስታችሁን ሳቃችሁን ብዝዝት ያደርግልን። የኔ ውዶች፣ የኛ ተናፋቂዎች እንኳን አይደለም ሳቃቸው ጭቅጭቃቸው የሚናፍቅ የሚያሳሱ ልጆች ናቸውና አላህ ይጠብቃቸው ከሁሉም ነገር ማለት ነውና ውዶችዬ። እና በብሩኬንም ያልሆነ ነገር የምትሉ ሰዎች ይሄው በቅመም ያፍ እየሰማችሁ ነው ምን አይነት ልጅ እንደሆነ። ለነገሩ እናንተ ጭፍን ጥላቻ ያለባችሁ ሰዎች መቼም አይገባችሁም። እና እናንተን ከማስረዳት ማትስ መምህር ወይም ፊዚክስ መምህር ማደደብ ይቀዳል እኮ የምሬን ነውና። እና ቅመምዬ እንደፈለግሽ ባልሽ ነው የፈለግሽውን ነገር ማለት ትችያለሽ። የፈለግሽውን ነገር በነጻነት
ባልሽ ስለሆነ ማለት ነው። ብሩኬም ደግሞ የፈለገውን ነገር መናገር ማውራት ይችላል። የፈለገውን ነገር ሚስቱ ስለሆነች ገባችሁ አይደለ? እና መልካም ምሽት ብያለሁ ውዶች፣ አላብዛባችሁ። በጣም ደስ ብሎኛል እንደዚህ ሆኖ ስላየኋቸው ምናምን። ቡችዬ ደግሞ ያው እንግዲህ የፍቅር መቀስ እያሏት እየወቀሷት ነው። ችግር የለውም ያመቻቻሉ፣ ምንም ችግር የለውም አታስቡ። ለቅመምዬና ለብሩኬ አሪፍ ጠባቂ ትሆናለች። የምሬን ነው። ውሻ በጣም አሪፍ ነው ውዶቼ። እና ቅመምዬም እየለመደቻት ነው እንግዲህ። ደግሞ ትቆጣታለች። አትቆጫት እንጂ ወይኔ ቅመምዬ በመሀል ስትሄድ እኔም ታናደኛለች አንዳንድ ጊዜ። ቅመሟ ብቻ አይደለችም ማለት ነው። እና እንግዲህ እየተቀናኑ ነው። ግን ደግሞ ያው ብሩኬም የፍቅሩን እንትን አይሻማባትም ስለሚረዳ ማለት ነው። ስለዚህ አታስቡ እና ፏ በሉ። መልካም ምሽት ይሆንላችሁ። ባይ ባይ።